አርሰናል የጀርመኑን ኃያል ክለብ ምናልባትም በአሁናዊ አቋሙ የአውሮፓ ምርጡን ክለብ ወይም ደግሞ ቡድን ባየር ሙኒክን ኤምሬትስ ላይ ጋብዞ በትላንትናው ዕለት 3-1 በሆነ ውጤት ማሸነፍ ችሏል። በአውሮፓ ቻምፒየንስ ሊግ የአምስተኛ ዙር የምድብ ወይም ደግሞ የሊግ ፌዝ ጨዋታዎች ነበሩ ትላንትና የተደረጉት። 36 ክለቦች በሚወዳደሩበት ሊግ በሊጉ አናት ላይ የሚገኙ ሁለት ክለቦች ናቸው ባየር ሙኒክ እና አርሰናል። ባየር ሙኒክ በጎል ልዩነት ወይ ደግሞ ብዙ ጎል ባስቆጠረ በሚለው የሊጉ አናት ላይ ነበር የተቀመጠው። አርሰናል ደግሞ ሁለተኛ ደረጃ ላይ ነበር የተቀመጠው። ስለዚህ አንደኛና ሁለተኛ ደረጃ ላይ መቀመጣቸው ብቻ ሳይሆን አሁናዊ አጠቃላይ በሊግ ፎርም ያላቸውን ፎርም በጣም አስደናቂ ስለነበረ በከፍተኛ ሁኔታ የጠበቀ ጨዋታ ነበር የሁለቱ ኃያላን ክለቦች ጨዋታ። በታሪክ ደግሞ ባየር ሙኒክ አርሰናል ላይ ባለው ከፍተኛ የበላይነት እንዲሁም ደግሞ በአጥቂው ሃሪ ኬን አርሰናል ላይ ያለው ጎል የማስቆጠር ሪከርድ ምክንያት በብዙ እንዲጠበቅ ሆኖ ነበር። ሆኖም ግን ውጤቱ ለሰሜን ለንደኖቹ አርሰናሎች ያደላ ሆኗል። ሚኬል አርቴታ ጨዋታውን ሲጀምር ባለፈው እሁድ የሰሜን ለንደን ተቀናቃኙን ቶትናም ሆትስፐርስን ካሸነፈበት 4-1 ካሸነፈበት ምርጥ 11 አሰላለፍ ሁለቱን ቀይሮ ነው የገባው። ፔሮ ሂንካፒ እና ሪካርዶ ካላፊዮሪን ተጣዋቂ ወንበር ላይ በማስቀመጥ ማይልስ ሉዊስ ስኬሊን እና ክርስቲያን ሞስኬራን ነው ይዞ የገባው። ፔሮ ሂንካፒ ይሰለፋል የሚል ነበር የብዙዎች ግምት። ነገር ግን ፔሮ ሂንካፒ ሚኬል አርቴታ ከጨዋታው በኋላ እንደተናገረው ሂንካፒ የመጀመሪያ የአርሰናል ጨዋታውን ማለት ምርጥ 11 ውስጥ የገባበትን ጨዋታ በሰሜን ለንደን ደርቢ ማከናወን ችሏል። እንዲሁም ከሀገሩ ኢኳዶር ጋራ 90 ደቂቃዎችን ተጫውቶ ነው የመጣው። በጣም አስቸጋሪ ሁኔታ ላይ ነው የነበረው። ስለዚህ በቶተናም ጨዋታ 90 ደቂቃውን ተጫውቷል። ነገር ግን በጣም ደክሞ ነበረ፣ የድካም ስሜት ታየበት ነበር ሲል ተናግሯል። ስለዚህ ልጁን በዛ ላይ ከጉዳትም እየተመለሰ ገና ሙሉ ለሙሉ አቅሙ ላይ አልደረሰም። ስለዚህ የልጁን የጨዋታ ጊዜ ማኔጅ ማድረግ አለብን ሲል ከጨዋታው በኋላ በሰጠው አስተያየት ተናግሯል። ክርስቲያን ሞስኬራም ደግሞ በጣም በሚያሳየው አቋም የመጫወት እድል ማግኘት ያለበት አንድ ሌላ ተጫዋች ነው። ስለዚህ የመከላከል መስመር በቀኝም በግራም በኩል ሆኖ መጫወት ስለሚችል እሱም ሌላ አማራጭ የሚሰጥም ስለሆነ እሱን ይዞ እንደገባ ተናግሯል። ማይልስ ሉዊስ ስኬሊ በአውሮፓ ቻምፒየንስ ሊግ እንዲሁም በካራባው ካፕ ጨዋታዎች በሁሉም ቅድሚያ ተሰጥቶት የጀመረው ማይልስ ሉዊስ ስኬሊ ነው። ከካላፊዮሪ የፕሪሚየር ሊግ ጨዋታዎች ላይ ነው በዋናነት ቀድሞ እየተሰለፈ ያለው። በኋላ ትናንትናው ጨዋታ ተቀይሮ ገብቶ ጨዋታውን መቀየር የሚችል ውጤት ቀያሪ እንቅስቃሴ ማድረግ ቢችልም ማለት ነው። ስለዚህ በጨዋታው ሂደት እንግዲህ በመጀመሪያው አጋማሽ ጨዋታው እንግዲህ የኳስ ቁጥጥሩ ወደ ባየር ሙኒክ ያጋደለ ቢሆንም ነገር ግን የጎል እድሎችን በመፍጠር ከባየር ሙኒክ ይልቅ አርሰናል የተሻለ ነው የነበረው። አጠቃላይ በጨዋታው በ90 ደቂቃ ጨዋታው ስንመለከት አርሰናል ወደ 2.7 አካባቢ ነው ኤክስጂው ወይም ኤክስፔክትድ ጎሉ። የባየር ሙኒክ 0.69 ብቻ ነው። ስለዚህ ባየር ሙኒክ በአውሮፓ ያለ አሁን ከፍተኛ የማጥቃት እንቅስቃሴ ወይም ደግሞ ከፍተኛ ጎል አስቆጣሪ ቡድን ነው። በቡንደስሊጋው በ11 ጨዋታ 11 ወይ በ12 ጨዋታ 41 ጎሎች አስቆጥሯል። ከትናንትናው ጨዋታ በፊት በአውሮፓ ቻምፒየንስ ሊግ 14 ጎሎችን አስቆጥረው ነበረ። ነገር ግን ትላንትና አርሰናል ላይ ማስቆጠር የቻሉ 0.69 ኤክስጂ ነው። እንግዲህ አንድ ጎል ማስቆጠር ችለዋል። ሆኖም እንግዲህ የተሻለ እድሎችን መፍጠር የቻለው አርሰናል በቡካዮ ሳካ አማካኝነት ከማዕዘን የተሻገረችን ኳስ በዘንድሮ ዓመት እንግዲህ በጣም አስደናቂ አቋሙን እያስመለከተን የሚገኘው ጁሪየን ቲምበር ነው በግንባሩ ገጭቶ ማስቆጠር የቻለው። ጁሪየን ቲምበር በፕሪሚየር ሊግም ሁለተኛ ሳምንት ሊድስ ዩናይትድን 5-0 ባሸነፈበት ጨዋታ 2 ጎሎችን ማስቆጠሩ ይታወሳል። ባየር ሙኒክ የመጀመሪያ ጎል ከተቆጠረባቸው በኋላ ወደ ጨዋታው ለመመለስ ከፍተኛ ጥረት አድርገዋል። የአቻነቷ ጎልም ለማስቆጠር የፈጀባቸው ደቂቃ 10 ደቂቃ ብቻ ነበረ። በ32ኛው ደቂቃ ጆሹዋ ኪሚች በሚገርም ሁኔታ በሰርጅ ግናብሪን ነው በረጅም ኳስ ያገኘው። ሰርጅ ግናብሪ በኳሷ እንደመጣች በቀጥታ
ለወጣቱ የአጥቂ አማካይ ሌናርት ካርል የሚባለው ጀርመናዊ የባየር ሙኒክ አማካይ ነው በቀጥታ ያቀብለው። እርሱም ወጣት የ17 ዓመት ልጅ ነው። ኳሷን እንግዲህ የዴቪድ ራያ መረብ ላይ አሳርፏታል። ሰርጅ ግናብሪ የተሻለ ነጻነት የሰጠው እንግዲህ እዛ ላይ ማይልስ ሉዊስ ስኬሊ በተወሰነ መልኩ መከላከል የሚችልበት እድል ነበረው። ያንን ማድረግ አልቻሉም። የሆነውንም ማይልስ ሉዊስ ስኬሊ እንግዲህ እንዳጠቃላይ በጨዋታው ጥሩ እንቅስቃሴዎች አድርጓል ማለት ይቻላል። ምክንያቱም ማይክል ኦሊሴ በጣም አስደናቂ የውድድር ዓመት እያሳለፈ ያለ ተጫዋች ነው። ባለፈው ዓመትን በተመሳሳይ በጣም ድንቅ ተጫዋች ነው። በዛ መስመር በሜዳው የቀኝ መስመር በጣም ከባድ ተጫዋች እንደሆነ ይታወቃል። ሆኖም ግን ምንም ማድረግ እንዳይችል ነው አድርጎት የወጣው ማለት ነው። በዛ በኩል የሞስኬራ የማይልስ ሉዊስ ስኬሊና የዲክላን ራይስ ጥምረት በዛ የአቻነት ውጤት ነው ወደ እረፍት የተመለሱት። በዛ መሃል በ36ኛው ደቂቃ ሊያንድሮ ትሮሳርድ ጉዳት አጋጥሞት ተቀይሮ በኖኒ ማዱዌኬ ተቀይሯል። ከጨዋታው በኋላ የሚኬል አርቴታ እንግዲህ የጉዳቱን ሁኔታ ሲናገር ትንሽ ዲስኮምፎርት ነበረው፣ ስለሆነም ወዲያውኑ ሰጥቶናል፣ ሪስክ መውሰድ አልፈለግንም ብሏል። ጉዳቱ የባት ጉዳት ይመስላል። እንግዲህ ባቱን ነው ሲያሳይ የነበረው ሊያንድሮ ትሮሳርድ። ከእረፍት በኋላ እንግዲህ አርሰናል እንደገና ወደ ጨዋታው የተመለሰበትና የተሻሉ የጎል ዕድሎችን መፍጠሩን የቀጠለበት የሁለተኛ አጋማሽ ነበረ። ተቀይሮ እንደገባ ወዲያውኑ ተቀይሮ በገባ በደቂቃዎች ውስጥ ሪካርዶ ካላፊዮሪ ያሻገራትን ጎል ነው ኳስ ነው ኖኒ ማዱዌኬ የማሸነፊያው ነው ሁለተኛውን ጎል ማስቆጠር የቻለው። ኖኒ ማዱዌኬ ለአርሰናል የመጀመሪያ ጎሉን ነው ማስቆጠር የቻለው ከባለፈው ጉዳት ከማጋጠሙ በፊት ወይ ደግሞ ከተመጎዳቱ በፊት በጣም ጥሩ እንቅስቃሴ ሲያደርግ ነበረ በፕሪሚየር ሊጉም በሁሉም ጨዋታዎች። ነገር ግን ጎል ማስቆጠር አልቻለም። ከዛም እንግዲህ ተጎድቶ ኦልሞስት ከአንድ ወር በላይ ከሜዳ ርቆ ነው የተመለሰው። በትላንትናው ዕለት እንግዲህ ተቀይሮ ገብቶ ጥሩ ጎል ማስቆጠር ችሏል። በቻምፒዮንስ ሊግ ባየር ሙኒክን የመሰለ ክለብ ላይ ማኑኤል ኖየርን የመሰለ ግብ ጠባቂ ላይ እንግዲህ ማስቆጠር ችሏል ማለት ነው። ከዛ እንግዲህ ከደቂቃዎች በኋላ እንደገና ማርቲኔሊ እንግዲህ ሚኬል አርቴታ ፊኒሸርስ ይላቸዋል፣ ሰብስቲቲዩት ወይም ደግሞ ተቀያሪ ወንበር ላይ የነበሩ ከቀያሪ ወንበር ላይ ተነስተው ጨዋታዎችን የሚጨርሱ አደገኛ ተጫዋቾች ማርቲኔሊ እና ማዱዌኬን የመሰሉ ሌላ ጊዜ ትሮሳርድን የመሰሉ። ማርቲኔሊ በሚደንቅ ሁኔታ ማንቸስተር ሲቲ ጋር በነበረው አይነት ጥምረት ኤዜና ማርቲኔሊ እየተጣመሩበት ነው። ልክ ማንቸስተር ሲቲ ላይ የአቻነቷን ጎል ማርቲኔሊ በሚያስቆጥርበት ሁኔታ በተመሳሳይ ከአርሰናል የጎል ክልል ላይ የተነሳች ጎል ወይም ደግሞ በመልሶ ማጥቃት ነገር ግን በሁለት ቅብብል ብቻ ወደ ጎልነት የተቀየረ አጋጣሚ ነበረ። ትላንትና እሱ ነው የተደገመው። ልዩነቱ እንግዲህ ትላንትና ማርቲኔሊ ማኑኤል ኖየርንም አታሎት አልፎ ነው ጎሉን ያስቆጠሩ። ማኑኤል ኖየር እስከ ሜዳው ግማሽ አካባቢ ድረስ መጥቶ ኳሷን ለማስጠር ሞክሮ ነበር፣ ነገር ግን ማርቲኔሊ አልፈቀደለትም። ማርቲኔሊ እንግዲህ ተቀይሮ ገብቶ ጨዋታውን በዛ መንገድ ሶስተኛውን ጎል ማስቆጠር ችሏል። የአትሌቲኮ ማድሪዱ ጨዋታ ብቻ ነበር በጉዳት ምክንያት ያመለጠው ጋብሪኤል ማርቲኔሊ። በሌሎች በአራቱ ጨዋታዎች ከአምስቱ እየተቀየረ ገብቷል። እንግዲህ በአራቱ ጨዋታዎች አራተኛ ጎሉ ነው ተቀይሮ ገብቶ ማስቆጠር የቻለው በትላንትናው ዕለት ማለት ነው። ምናልባት እንግዲህ ሊያንድሮ ትሮሳርድ ጉዳቱ የከፋ ከሆነና ከጨዋታ የሚያርቀው ከሆነ ማርቲኔሊ እና ማዱዌኬ በዛ በኩል የተሻሉ የጎል የጨዋታ እድሎችን ሊያገኙ የሚችሉበት አጋጣሚ ሊፈጠር ይችላል። ትላንታ እንግዲህ አርሰናል ማሸነፉን ተከትሎ ሌሎቹ ደግሞ ኢንተር ሚላን በአትሌቲኮ ማድሪድ ተሸንፏል። ኢንተር ሚላን፣ ባየር ሙኒክ እና አርሰናል ነበሩ ከዛ በፊት አራቱንም ጨዋታዎች ያሸነፉትና 12 ነጥብ የያዙት። ስለዚህ አርሰናል ብቸኛው 15 ነጥብ ከ15 ያገኘ ሆኗል ማለት ነው። ባየር ሙኒክ እና ኢንተር ሚላን 12 ላይ ይዘው ተቀምጠዋል። ስለዚህ በ3 ነጥብ ልዩነት ሊጉን እየመራ ይገኛል። ይሄ ውጤት እንግዲህ በቻምፒዮንስ ሊግ ፉክክሩ ላይ
ያን ያህል የጎላ ልዩነት ያመጣል ተብሎ አይታሰብም። ምክንያቱም ባለፈው አመት ሊቨርፑል ሁሉንም ጨዋታ ሳይሸነፍ ይመስለኛል ሁሉንም ጨዋታዎች አሸንፎ ነበር የሊግ ፌዙን እየጨረሰው፣ ነገር ግን ከሩብ ፍጻሜ ማለፍ አልቻለም። እሱን የምናስታውሰው ነው። እንደገና ፒኤስጂ ደግሞ በደረጃ ሰንጠረጁ በሊግ ፌዝ 14ኛው 15ኛ ሆኖ ነበር የጨረሰው፣ ነገር ግን ቻምፒዮንስ ሊጉን በምን ሁኔታ እንደፈጸመ ባለፈው አመት የምናስታውሰው ነው። ነገር ግን አርሰናል እንግዲህ በአጠቃላይ በሁሉም ነገር ያለውን ነገር ስንመለከት ይሄ በጣም ከፍተኛ ትርጉም ያለው ነው የሚሆነው። ሚኬል አርቴታም ከጨዋታው በኋላ ከፍተኛ የሆነ በራስ መተማመናችንን የምናጎለብትበትና የምናዳብርበት ነው፣ ለልጆቹ ከፍተኛ የሆነ ጥቅም አለው ሲል ነው የተናገረው። ከህዳር ወር የኢንተርናሽናል ብሬክ የሀገራት ጨዋታ በ2025 ወይም ደግሞ እስከ ማርች 2026 ሌላ ኢንተርናሽናል ብሬክ የለም። ከዚህ በኋላ ጨዋታዎች በየ3 እና በየ4 ቀኑ ነው የሚካሄዱት የክለብ ጨዋታዎች። ስለዚህ ከኢንተርናሽናል ብሬኩ በኋላ ያለው የአርሰናል ከፍተኛ ወይም ደግሞ ከባድ ሳምንት ነው ተጠብሎ ነበረ። ባለፈው ሳምንት ባለፈው እሁድ በኖርዝ ለንደን ደርቢ ቶተናም ነበረበት። እንደገና ትላንትና ባየር ሙኒክ፣ አሁን እንደገና በ7 ቀን ውስጥ ሶስተኛውን ጨዋታ በ8 ቀን ውስጥ ሶስተኛውን ጨዋታ ከቸልሲ እሁድ በስታንፎርድ ብሪጅ ያደርጋል ማለት ነው። ምናልባት ስታንፎርድ ብሪጅ ላይ ቸልሲን ድል የሚያደርግ ከሆነ ለአርሰናል ትልቅ ስኬት ነው የሚሆነው። ከዚህ እንግዲህ አንጻራዊ በጣም ከባዱ ጨዋታ ከባዱ ሳምንት ይሄ ነው ቀጣይ ካሉት ማለት ነው። በቻምፒየንስ ሊግ ደግሞ በቀጣይ ወደ ቤልጂየም አቅንቶ የክለብ ብሩጅ ነው የሚገጥመው። 3 ጨዋታዎች በሊግ ፌዙ ይቀራሉ። ኢንተር ሚላን ጋር እንዲሁም ከሜዳ ውጭ ከኢንተር ሚላን ጋር ይጫወታል። እንዲሁም ደግሞ በሊግ ፌዙ የመጨረሻ ጨዋታ ካዛኪስታኑ ካይራት ለመጀመሪያ ጊዜ በቻምፒየንስ ሊግ ከሚሳተፈው ካይራት ጋር የሚያደርገው። ምናልባት እንግዲህ አርሰናል ከመሪዎቹ ተርታ ሆኖ የቻምፒየንስ ሊግ ፌዙን የሚጨርስበት እድል እንዳለ ምንም የሚያጠያይቅ አይደለም። ባየር ሙኒክ እስከ ትላንትናው ጨዋታ ድረስ 18 ጨዋታዎችን አድርጎ ምንም አልተሸነፈም። 17 ጨዋታዎችን አሸንፏል። ከዩኒየን በርሊን ጋር ብቻ 2-2 የተለያየበት የቡንደስሊጋ ጨዋታ ብቻ ነው ነጥብ የጣለበት የነበረው። ትላንትና ግን በአሳማኝ ሁኔታ እንግዲህ ሚኬል አርቴታው አርሰናል ቪንሰንት ካምፓኒውን የቡንደስሊጋውን ሀያል ክለብ እጅ ማሰጠት ችሏል ማለት ነው። አርሰናል የተቆጠረችበት ጎል ትላንትና በአርሰናል በሚኬል አርቴታ የአርሰናል አሰልጣኝነት ዘመን ይመስለኛል በዚህ አመት 4ኛ የቻምፒየንስ ሊግ ውድድሩ ነው አመቱ ነው። በሊግ ፌዝ ወይም ደግሞ በግሩፕ ስቴጅ በኤሚሬትስ ያደረጋቸው ጨዋታዎች ላይ ምንም ጎል አልተቆጠረበትም ነበር። ትናንትና የመጀመሪያዋ ጎል ሆና ተቆጥራለች። እንዲሁ በዚህ አመት በሊግ ፌዝ ወይም ደግሞ በቻምፒየንስ ሊግ ከ5 ጨዋታ የመጀመሪያ ጎል ሆና ተቆጥራለች ማለት ነው። እንግዲህ በዲፌንስ ወይም ደግሞ በመከላከሉ ረገድ ከፍተኛ ለውጥ ያመጣ ወይም ደግሞ ከፍተኛ ደረጃ ላይ የሚገኝ መሆኑን ትናንትና ማየት እንችላለን። እንግዲህ የአርሰናል እንደ ቡድን ያለበት ደረጃን በጣም የሚደንቅ ነው። እያንዳንዱ ጎል በሚቆጠርበት ጊዜ እያንዳንዱ ኢቨንቶች ላይ የአርሰናል ተጫዋቾች ሪያክሽን የሚያሳየው እሱ ነው። ስለዚህ ቀጣይ ቼልሲ ስታንፎርድ ብሪጅ ላይ የሚያደርገው ይሆናል አርሰናል ጨዋታውን። እስከዛ ቤተሰብ አስተያየት ካላችሁ አስተያየት ጻፉልኝ፣ ላይክ እያደረጋችሁ እንዲሁም ደግሞ ሰብስክራይብ እያደረጋችሁ